ነገሮች ምንድነው ያወዛግባሉ የፓይተን 3 ማለት ነው እሱ ላይ ማተኮር ስለሚፈልጉ የፓይተን 2 ዩዝ የኤምኬቴክ የመጀመሪያ ቪዲዮ ነው የቴክኖሎጂ ወሬዎችን ቱቶሪያሎችን እንዲሁም የፕሮግራሚንግ ሌሰኖችን የምትፈልጉ ከሆነ ወደዚህ ቻናል ብቅ ማለት ነው ከናንተ የሚጠበቀው የኮምፒውተር ሳይንስ ተማሪ ለሆናችሁ እንዲሁም የትምህርት ዕድል ሳታገኙ ነገር ግን ፕሮግራሚንግ የምትወዱ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ይህን ቪዲዮ ላይክ በማድረግ ሲምፕል ሃኪንግ በመስራት እንጀምራለን ማለት ነው የመጀመሪያ ቪዲዮ የምንጀምረው በፓይተን ፕሮግራሚንግ ሌሰን ነው ፓይተን የመረጥኩበት ምክንያት አለኝ እሱን ወደ ትምህርቱ በደንብ ስንገባ የምነግራችሁ ይሆናል ስለዚህ በመጀመሪያ ፕሮግራሚንግ ምንድነው የሚለው ከሚለው ከሱን ጀምርና ፕሮግራሚንግ ማለት ጊቪንግ ኢንስትራክሽን ነው በአጭር አማርኛ መመሪያ መስጠት ነው ለማን ነው መመሪያ መስጠቱት ለኮምፒውተራችሁ እኛ በመንባለው ሁለት ነገሮች ምንድነው ያወዛግባሉ አሁን ለምሳሌ አንድ ሰው ፕሮግራሚንግ እና ኮዲንግን በአንድ አይነት ዴፊኒሽን ይገልጻል እና ልዩነት ግን አላቸው ሁለቱ ምንድነው ልዩነታቸው ፕሮግራሚንግ ምንለው ሙሉ የሆነ ሶፍትዌር መፍጠር ማለት ነው ሙሉ ፕሮሰሱ ነው የአንድ ሶፍትዌር ሲሰራ ሙሉ ፕሮሰሱ ፕሮግራሚንግ ይባላል ኮዲንግ ስንል ደግሞ አንዷ ፓርት ሌሰር ወይ ስክሪን አሁን ለምሳሌ ስክሪን ዲስፕሌይ ማድረግ ሊሆን ይችላል እሱ አንዱ ፓርት ብቻ ኮዲንግ ይባላል ያንን ነው ኮድ የምናደርገው እሺ አሁን ደግሞ የምናየው ሁለት አይነት ኢን ጀነራል ሁለት አይነት ላንጉዌጆች አሉ የፕሮግራሚንግ ላንጉዌጆች ሃይ ሌቭል እና ሎው ሌቭል ላንጉዌጅ የሚባሉ ማለት ነው ሎው ሌቭል ላንጉዌጅ የሚባለው ሞር ወደ 0 እና 1 ቁጥር የቀረበ ማለት ነው ማለት ወደ ማሽኑ ወይም ወደ ኮምፒውተራችሁ ላንጉዌጅ ሞር የቀረበ ኮምፒውተር 0 እና 1 ብቻ እንደሚያነብ እናውቃለን ሶ ወደ እሱ የቀረበ ነው ሎው ሌቭል ላንጉዌጅ የሚባለው ሃይ ሌቭል ላንጉዌጅ የሚባለው ልክ እንደ ፓይተን አይነቱ ነው እና የነዚህ ሃይ ሌቭል ላንጉዌጅ የሚባሉት ሞር ኦፍ ወደ ፎርማል ወደሆነ ወደኛ ወይም ወደ እንግሊሽ ቋንቋ ነው እና ሃይ ሌቭል ላንጉዌጅ በአሁን ሰዓት ተመራጭ ናቸው ማለት የፈለጋችሁትን ነገር ኦልሞስት ማድረግ ትችላላችሁ በእነሱ ሶ እንዴት ነው ታዲያ ይሄ ፓይተን የሚሰራልን ሚሊዮን ለማወቅ ደግሞ መጀመሪያ ሁለቱን ተርሞች ማወቅ አለብን ኮምፓይለር እና ኢንተርፕሪተር የሚባሉትን ኮምፓይለር የምንለው ምንድነው ሙሉ ሶርስ ኮዳችሁን ሶርስ ኮድ ማለት የምትጽፉት ኮድ ማለት ነው እና ሁሉንም ከጨረሳችሁ በኋላ ነው ጽፋችሁ ከጨረሳችሁ በኋላ አውትፑቱን ለማግኘት ኮምፓይል ታደርጋላችሁ ተሰበስባላችሁ ከዛ ከሰበሰባችሁ በኋላ ነው ኮምፓይል ማድረግ መሰብሰብ ነው አንድ ላይ ተሰበስቡና ከዛ አውትፑቱን ይሰጣችኋል ማለት ነው ኢንተርፕሪተር የሚባለው ላንጉዌጅ መጀመሪያ ሶርስ ኮዳችሁን ማንኛውም ሊሆን ይችላል ማለት አንድ ላይንስ ኦፍ ኮድ ሊሆን ይችላል ያንን አውትፑት ይሰጣችኋል ማለት ነው አንድ ላይን ኦፍ ኮድ ቢሆንም ለምሳሌ አሁን print hello world ብትሉት አንድ ላይንስ ኦፍ ኮድ ናት ያቺን ይሰጣችኋል ሶ ፓይተን አን ኢንተርፕሪተር ላንጉዌጅ ነው እና እንደዚህ አድርጋችሁ ነው የሚሰራላችሁ ፓይተን እና ፓይተንን ከጫናችሁ በኋላ ኢንተርፕሪተር ያስፈልጋችኋል ማለት ነው ፓይተን ሁለት አይነት ቨርዥኖች አሉት ቨርዥን 2 እና ቨርዥን 3 ቨርዥን 2 ኦልሞስት ቆሟል ማለት የቆመበት ምክንያት አፕዴት እየወጣ ስለነበረ የፓይተን 3 ማለት ነው እሱ ላይ ማተኮር ስለሚፈልጉ የፓይተን 2 ዩዘሮችን መጉዳት አይፈልጉም ስለዚህ ሁሉም ወደ ፓይተን 3 እንዲገባ ያኛውን አቆመውታል ማለት ነው ፓይተን 2 መጠቀም ይችላልላችሁ አሁንም ቢሆን ግን ምንም አይነት ኮንታክት ማድረግ አትችሉም እነሱ በፓይተን 2 ጉዳይ ማለት ነው ሶ የፓይተን ቲዮሬቲካል ፓርቱ ይሄን ይመስላል ሞር ወደ ፕራክቲካሉ እንድናተኩር ነው የምፈልገው ማለት ይሄን ያው ዝም ብላችሁ እንደውቀት እንድትይዙት ነው እንጂ በደንብ ዲፕሊ ገብተን
የምናየው ነው የሚሆነው። አሁን እንዴት አድርገን ፓይተንን መጫን እንደምንችል እናያለን። መጀመሪያ ብራውዘራችን ጋር ሄደን python.org ተተውልኛል ብለን ሰርች እናደርጋለን። python.org ብላችሁ ሰርች ታደርጉ ወደ እንደዚህ አይነት ዌብሳይት ነው የሚያመጣችሁ። ይሄ የፓይተን ኦፊሻል የሆነ ዌብሳይት ነው እና ዳውንሎድ ማድረግ ከፈለጋችሁ እዚህ ጋር ዳውንሎድ ውስጥ ትገባላችሁ። ከዛ እኔ ዊንዶ ተጠቃሚ ስለሆንኩኝ እንደ ዊንዶ ትሉታላችሁ። ማክ ዩዘር ከሆናችሁ ለማክ መጠቀም ትችላላችሁ። እኔ ዊንዶ ዩዘር ነኝ። ዊንዶ ላይ እናደርግና እኔ አሁን ሪኮማንድ ማደርጋችሁ ምንድነው ፓይተን 3.99ን ብታወርዱት አሪፍ ነው። ለምን አፕዴቱን ካወረዳችሁ ኬቪ ላይ ሰራላችሁ ይችላል። ኬቪ ማለት የግራፊካል ዩዘር ኢንተርፌስ የሚባለው ማለት ነው። እሱ ምንድነው የሚያደርግልን አፕሊኬሽን ስንሰራ ምናምን ይጠቅመናል እሱ እና እሱን ለፓኬጁን ኢንስቶል ላይ ያደርግልን ስለሚችል ወይም ሊቀበለው ስለማይችል ፓይተን 3.99 ተመራጭ ነው ለኔ ማለት ነው። እሱን እዚህ ጋር መምጣት ኢንስቶል ታደርጉታላችሁ ማለት ነው። ኢንስታለሩን ዳውንሎድ ታደርጉታላችሁ። አምጥቶልኛል። ዳውንሎድ ማድረግ ትችላላችሁ። እኔ ዳውንሎድ የተደረገ ስላለኝ እሱን ኢንስቶል እንዴት እንደምታደርጉ እኔና ትገባላችሁ። እዚህ ጋር ያው ኢንስቶል ቀላል ነው። ማንኛውንም ሴትአፕ ኢንስቶል እንደምታደርጉት ነው የምታደርጉት። ምንም የተለየ ነገር የለውም። እኔ ኦልሬዲ ኢንስቶል ስላደረኩት ሪፔር ወይም ሞዲፋይ ነው ማድረግ የምችለው። ሞዲፋይ ኔክስት እናንተ ኢንስቶል ብሎ ነው የሚያመጣላችሁ። ኢንስቶል ካልኩት ፓይተን ኢንስቶል ያደርግልኛል ማለት ነው። ማንኛውም ሴትአፕ እንደሚጫነው ነው። ፕሮግራሚንግ ተማሪ ሆናችሁ መቼም ሴትአፕ ኢንስቶል ማድረግ የማይችል አለ ብዬ አላስብም። ስለዚህ ይሄንን በዚህ መልኩ ኢንስቶል ካደረጋችሁት በኋላ ሌላ ምንድነው የሚያስፈልገን ኢንተርፕሪተር ያስፈልገናል። ለኔ ቤስት ኢንተርፕሪተር የሚባለው ቪዥዋል ስቱዲዮ እና ፓይቻርም ነው። ያው ለጊዜው ለቢጊነሮች አሪፍ ነው ፓይቻርም ተመራጭ ነው እና ፓይቻርም ብለን ሰርች እናድርግና ፓይቻርም ዳውንሎድ አይዲሊ መጠቀም ትችላላችሁ። ግን እሱ ቤስት አይደለም ማለት ብዙ ምቾት አይሰጥም ለመጠቀም። እንደዚህ ያመጣልኛል ፓይቻርም ላይ ስገባ ማለት ነው። እና ሁለት አይነት ምርጫ ነው የሚያመጣላችሁ ለፕሮፌሽናል እና ኮሚኒቲ የሚል ማለት ነው። እና የፕሮፌሽናል ሚሊዮን ካወረዳችሁት ፔድ ነው ከፍላችሁ ነው እንትን የምትሉት እና ተመራጭ የሆነው ያው ኮሚኒቲ የሚለው ነው። እሱን ዳውንሎድ እንለዋለን ማለት ነው። ወደ 359 ሜጋባይት አካባቢ ነው። እሱንም እንደዚሁ አድርጋችሁ ትጭናላችሁ ማለት ነው። ሊንካቸውን ችግር የለውም እንትን የሚያስቸግራችሁ ከሆነ ዲስክሪፕሽን ላይ አስቀምጥላችኋለሁ። አሁን ወደ ፓይቻርም እንሂድና እንዴት ሴትአፕ እንደምናደርግ እናያለን ማለት ነው።